የዲጂታል ሀገር አቀፍ የአባላት ምዝገባ መርሃ ግብሩን በጠቅላይ ምክር ቤቱ ፕሬዝዳንትና በተላላቅ እንግዶች በተገኙበት በዛሬው ዕለት በይፋ ያስጀምራል። ይህ የዲጂታል ፕላትፎርም ህዝበ ሙስሊሙ ባለበት ቦታ ሆኖ የአባልነት መታወቂያውን እንዲያገኝ ከማስቻሉም በላይ ለካውንስሉ የአደረጃጀት ዘርፍን ቁልፍ ሚና ይኖረዋል። የዲጂታል ሀገር አቀፍ የአባላት ምዝገባ በሁሉም ክልሎች የሚተገበር ሲሆን አገልግሎቱን ለማግኘት የሚፈልጉ ምዕመናን ዛሬ ይፋ በሚደረገው ድረገጽ በመግባት መሰረታዊና አስፈላጊ የሚባሉ መረጃዎችን ብቻ በመሙላት በደቂቃ ውስጥ የካውንስሉን የአባልነት መታወቂያ የሚያገኙ ይሆናል። በዚህ መሰረት የኢትዮጵያ ሙስሊም ወጣቶች ካውንስል አባል ማለት የህብረተሰብ እድገትን ለመምራት ወሳኝ ሚና የሚጫወቱ የካውንስሉን ራዕይና ተልዕኮ የሚቀበሉ የጠቅላይ ምክር ቤቱን መተዳደሪያ ደንብና መመሪያዎች ለማክበር የተስማሙ ኢትዮጵያውያን ወይም ትውልደ ኢትዮጵያውያን ሙስሊሞች እንዲሁም ህጋዊ ሰውነት ያላቸው በሙስሊም ኢትዮጵያውያን ወይም ትውልደ ኢትዮጵያውያን የተቋቋሙ ተቋማትና በካውንስሉ መርሃ ግብሮችና እንቅስቃሴዎች ውስጥ የመሳተፍ ፍላጎት ያላቸውን ስብዕናዎች ያካትታል። የካውንስሉ አባል መሆን ከሃይማኖታዊ አበርክቶ ባሻገር አባላት ካውንስሉ የሚያዘጋጀው የተለያዩ የሙያና የክህሎት ስልጠናዎች፣ የነጻ ትምህርት ዕድሎች፣ ከአቻ ተቋማት ጋር የሚኖር የትብብር መስተጋብሮች ላይ የቅድሚያ ዕድል የሚያስገኝ እንዲሁም ማህበረሰብ አቀፍ ውይይቶችንና የማህበረሰብ ልማትን የሚያበረታቱ ፕሮጀክቶች ላይ የመሳተፍ በሮችን ይከፍታል። የካውንስሉ አባላት የተቋሙ ዋና የጀርባ አጥንት በመሆናቸው የተቋሙ ዓላማና ራዕይ እንዲሳካ የአባልነት መዋጮ የማዋጣትና በበጎ ፈቃደኝነት የማገልገል የካውንስሉን መመሪያዎችና ውሳኔዎች የማክበር እንዲሁም የካውንስሉን እሴቶች የማስተዋወቅ ኃላፊነት አለባቸው። በመጨረሻም ይህ ትልቅ ዓላማ እንዲሳካ ዑለሞች፣ ዱዓቶች፣ የመስጂድ ኢማሞች፣ ኸጢቦች፣ ጋዜጠኞች፣ የማህበረሰብ አንቂዎች፣ በሁሉም አደረጃጀት ያሉ የእስልምና ጉዳይ ምክር ቤት አመራሮችና የሁሉም ባለድርሻ አካላት ተሳትፎ እጅግ ወሳኝ በመሆኑ በንቃት እንድትሳተፉ በአላህ ስም ጥሪያችንን እናቀርባለን። የኢትዮጵያ ሙስሊም ወጣቶች ካውንስል የካቲት 11 2018 ዓመተ ልደት። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ቢስሚላሂ ረህማኒ ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወዐላ አማ በዕድ። በመጀመሪያ እንኳን ለተከበረው ለ1447ኛ ዓመተ ሂጅራ ረመዳን አላህ በሰላም አደረሰን። ስሙ መቅቡል ከሚሆኑ ሰዎች አላህ ያድርገን። የተከበሩ አባታችን የኢትዮጵያ ሙስሊሞች መሪ፣ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንትና የዑለማ ጉባኤ ሰብሳቢ አባታችን ዶክተር ሼክ ሀጂ ኢብራሂም ቱፋ፣ ከሳቸው ጋር ያሉ የጠቅላይ ምክር ቤቱ ዋና አመራሮች፣ እንደዚሁም ደግሞ የተከበሩ ትላልቅ ዑለሞች፣ ዱዓቶች፣ ታዋቂ ግለሰቦችና የሚዲያ ሰዎች ዛሬ የተገኛችሁት በአላህ ስብሐነሁ ወተዓላ ስም ጀዛኩሙላህ ኸይር ያመሰግንባችሁ። አሁን እንደተገለጸልን ዛሬ አንደኛ ለኢትዮጵያ ሙስሊሞች በተለይም ለኢትዮጵያ ሙስሊም ወጣቶች ታሪካዊ ቀን ነው። ረጅም ዓመታትና ረጅም ዘመን ስመኙትና ሲፈልጉ የነበሩት ነገር አሁን በአላህ ስብሐነሁ ወተዓላ ፍቃድ ከዛም ቀጥለው በጠቅላይ ምክር ቤቱ እውን ሊሆን ተቃርቧል። هذا تأويل رؤياي من قبل قد جعلها ربي حقا እንዳለ ነብዩ ዩሱፍ አለይሂ ሰላም ብዙ ረጅም ዓመታት ስመኙና ሲያልሙት የነበረውን ነገር የትናንትና ህልም የዛሬ እውነታ ሊሆን ተቃርቦ ዛሬ እያበሰርን ነው። ኢትዮጵያ ሙስሊም ወጣቶችን የአባል ምዝገባ በምንልበት ሰዓት አጠር ባለ ሁኔታ ስንገልጽ ካውንስሉ በሁሉም ቤት፣ በሁሉም ሰፈር፣ በሁሉም አካባቢ፣ በሁሉም ክልል የማድረስ ፕሮጀክትና ፕሮግራም ሁሉም ክልል ላይ በምንንቀሳቀስበት ሰዓት ሲሰጠን የነበረው ከመጀመሪያ ቀን ጀምሮ ስንባል የነበረው እንዴትስ በምን አይነት ፕላትፎርም ላይ ሆነን ከካውንስሉ ጋር ሆነን ካውንስሉን ለመደገፍ አባልን ለመሆን ከካውንስሉ የምናገኛቸው ነገሮችን ለማግኘት ከካውንስሉ ጋር እንዴት እንቀላቀላለን የሚል ጥያቄ ብዙ ስፍራ ነበረው። ከሶማሌ እስከ ኦሮሚያ፣ ከአፋር እስከ አማራ፣ ከሁሉም ቦታ ሄድንበት ቦታ ሁሉ ይሄኛው ነበር ጥያቄ ስንጠይቅ የነበረው ማለት ነው። መቼ ነው ከካውንስሉ ጋር ተቀላቅለን አባል ልንሆን ይችላል የሚል ጥያቄ ነበር። ያ ጥያቄ ቢዚና ኢታላ
ዛሬ መልስ ሊያገኝ ተቃርቧል። የኢትዮጵያ ሙስሊም ወጣቶች ካውንስል ትልቁና ዋነኛው ዓላማ ሁሌም እንደምንገልጸው የኢትዮጵያ ሙስሊም ወጣቶችን ከዛም የኢትዮጵያ ሙስሊም በአጠቃላይ በአንድ የጋራ ጥላ ስር ሰብስበው በኢስላም በላ ኢላሃ ኢለላህ ስም አድርገው በመዛህብ በመናጅ ያለው ልዩነትን በብሔር በጎሳ በቋንቋ ልዩነትን አስቀርተው ወይም ደግሞ ያንን መኔጅ አድርገው በትልቁና በዋናው ጥላ ስር በኢስላም ጥላ ስር ወጣቱን ሙስሊሙን ኡማ በጠቅላይ ምክር ቤቱ ስርና በኢስላም ስር ለመሰብሰብ አንድ የማድረግና ለአንድ ዓላማ እንዲሰለፉ ማድረግ የመጀመሪያውም የመጨረሻውም ህልማችንም ስራችንም እቅዳችንና ፕላናችን ስንሰራ የነበረው ነው እና ዛሬ በአላህ Subhanahu Wa Ta'ala ፍቃድ ደርሰን በተከበረው ቁርአን የወረደበት ቀን በረመዳን ሲጀምር ይሄ ነገር ለተራው በረካ እንድናገኝ የተባረከ እንዲሆን በተባረከ ወቅት ጀምረናል። በረመዳን የተጀመረ ነገር ዘላቂነቱ ተስፋ እንዳለንና እንደማይቆም ተስፋ እንዳለን እያደረግን የዛሬ ፕሮግራሙን ቢላሂ ተዓላ ለማበሰር ቀደመው ከሼካችን በፊት ኡስታዝ አቡበከር አህመድን የጠቅላይ ምክር ቤቱ ፕሬዝዳንት ጽህፈት ቤት ኃላፊ ወደ መድረክ ጋብዘና ሼካችን ዶክተር ሼክ ሀጂ ኢብራሂም ቱፋን እሳቸውን ጋብዘውልን ወደ ዲጂታል መርሃ ግብሩ እንገባለን። እኔ በዚህ ረመዳን ስለሆነ አሳጥርባቸው ሌላ ዳዋ ያላስቸግራችሁ ጀዛኩሙላህ ኸይራን ጥሪያችን አክብራችሁ መምጣታችሁ በጣም ደስ ብሎናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አቡበከር አህመድ ወደ መድረክ። አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ክቡር ዶክተር ሼክ ሀጂ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳይ ጠቅላይ ፕሬዝዳንት፣ ሼክ ሙልከሪም ሼክ በድረዲን ምክር ቤቱ ተቀዳሚ ምክትል ፕሬዝዳንት፣ በምክትል ፕሬዝዳንት ማዕረግ ያላችሁ የስራ አስፈጻሚ አባላት፣ አጠቃላይ ስራ አስፈጻሚዎች፣ ለመስራቶች፣ ዱዓቶች፣ ወንድሞችና እህቶች፣ እዚሁ የወጣቱ ካውንስል ስራ አስፈጻሚዎች አይደል ከድረን ውስጥ ያላችሁ አባላት አጠቃላይ የዛሬው ቀን ትልቅ ቀን ነው። እኔ እንደ ሀገርን ስናስብ ሙስሊሙንማ የቀጣይ ዕጣ ፈንታ ስናስብ ሁልጊዜ ከፊት ለፊት የሚመጣው የሁሉም ነገር መሰረት የሆነው ብዙውን ነገር ከፊት ቆሞ ሊያስፈጽምና ሊሰራ ይችላል ተብሎ የሚታሰበው የወጣቱ ኃይል ወጣት ካውንስሉ በአጭር ጊዜ ከተደራጀባቸው ጊዜያቶች ውስጥ በመላው ሀገሪቱ ወጣቱን ማደራጀትና መስመርና ስርዓት ማስያዝ ነው። ይህንን ማድረጉ ነው አባላቶቹን ወደ መመዝገብ መምጣት፣ ባለቤትነትን መፍጠር፣ ደራሽና ተደራሽ ሁሉንም ያማከለ ስራ ለመስራት ሁሉም እኩል የሚታይበት የጋራ መድረክና ፕላትፎርም ማዘጋጀቱ ትልቁ ምዕራፍ ነው ብዬ አስባለሁ። ሀገር ለውጥ ሂደት ውስጥ ትልቁ ድርሻ አለ ተብሎ የሚታሰበው በሁሉም መዋቅሮች ውስጥ ከፊት ቆሞ ኃላፊነቱን ሊወጣ እንደ ኢስላም እስልምና ከሰጠው ትልቅ ኃላፊነት እንግዲህ ካውንስል ከሆነ የተለወጠለት ህይወት ህግ የተቀየረለት ኃይል የወጣት ኃይል በቁርአን ውስጥ የተገለጸ ብዙ ነገር መቀየር ታሪክን መለወጥ በጀነት ታሪክ ማስተካከል ይቻላል። እስልምናን ስናስብ ከፊት ለፊታችን ዑለሞቻችን አባቶቻችንን ሁልጊዜም እንደ በላይ ጥላና ከለላ ሆኖ ይታሰባል። ያንን የነሱ ፈለግ ተከትሎ አዲሱን ምዕራፍ ይዞ ነገር አስተካክሎ ወደ ተሻለ ነገር ሊመራ የሚችለው ደግሞ ያንን ፈለግ የሚከተለው ወጣት ኃይል ወጣቱን በትክክለኛው መስመር ውስጥ እንዲገባ አድርጎ በተደራጀ መልኩ እንዲሰራ አድርጎ ሲሄድ ሀገር ለምትፈልጋቸው ነገሮች ከፊት ቆሞ በሁለንተናዊ ማንነቱ ኃላፊነቱን ይወጣል። እንደ ዲኑ የሚፈልግበት ቦታ ላይ ቀድሞ ይገኛል፣ ስራዎችን ይሰራል። በመደራጀት ውስጥ ከመለያየት ያለፈ ከመዝሃብ መቆራቆስ ያለፈ በመቀራረብ መነጋገር ውስጥ እውቀትን ቅድሚያ በመስጠትና የተሻለ ስራን ሰርቶ ነገ ለኡማው ተስፋ የሚሆን ብርሃንን ከማስቀመጥ አንጻር ትልቅ ድርሻና ኃላፊነት ይኖርበታል። የወጣት ካውንስል ዛሬ ጠርዝ ከመያዝ ባለፈ ሁሉንም ያማከለና የሁሉም ቤት የሆነ ስራ ሊሰራ የሚችልበት ትልቅ ምዕራፍ ነው ብዬ አምናለሁ። ሁሉም ወጣቶች በጋራ ጥላ ስር ሊሰባሰቡ የሚችሉበትን በአንድነት፣ በአብሮነት፣ በመከባበር፣ በመተሳሰብ ውስጥ ያለፈ የኃላፊነት ሚና ለመወጣት የነበሩ አላግባብ መጓተቶችንና መቆራቆዞችን ወደ መሀል አምጥቶ እኩል በመራመድና አብሮ በማደግ ነገር በማስተካከል ስጋቶችን በመቀነስ የተሻለ ተስፋ ለኡማው በማምጣት ውስጥ ወጣቱ ነው እዛም እዚህም እየተጓተተ ብዙ ነገር ሲያበላሽና ሲያጠፋ የነበረው የተሰሩ ስራዎችን እንዲሁ መስመር እንዳይዙ ያደረገው ያንን በማከለ መልኩ ሊሰበስብ የሚችል የጋራ መድረክ ያስፈልጋል። ይህንን ሚና የወጣት ካውንስሉ እንደሚወጣው ምናል ለዚህም ትልቅ ምዕራፉን ለማስጀመር ሁሉም ባለቤት የሚሆንበት ይህ ቤት የጋራ ቤት ነው። ሁላችንም ባንድነት
እንደ ኡማውን ኃላፊነት እንደ ተቋም በተቋሙ ስር ሆነን በጋራ ተሰብስበን አገር በምትፈልጋቸው ጉዳዮች ውስጥ የእኛን ድርሻ የእኛን ውክልና ይዘን ለመወጣት ሁላችን ሚናችን ለመወጣት በማሳደግ የአእምሮ ብቃታቸውን የእውቀት ክህሎታቸውን የስራ ችግሮችን እንደዚህ ክፍተቶችን በመሙላት ነገን ለማሳመር የሚጠበቅብን ኃላፊነት ከቁጥር ያለፈ ጉዳይ ነው። እንደ ኡማ እስልምናችን ከቁጥር ያለፈ ነው። ታሪክ ላይ የምናስታውሳቸው ከሌሎች ሰሃባዎች ውስጥ የሁሉ ሰሃባ ሲሆን ስማቸው የተወሳ ታሪካቸው የተዘከረ ከፊት የቆሙ 2% የማይሞሉ ሰሃባዎች ናቸው። ይታወቃል። የለውጥ ኃይል የሚባለው ዛሬ ሁሉንም ሲሰበስብ እነዚህ ከዋጅብ የኡማው ብርሃን ሊሆኑ የሚችሉና ከፊት መብራት የሚችሉ በሁለንተና የሀገራዊ ማንነታቸውና በዲን ፍላጎት ውስጥ የሚቆሙ ወጣቶችን ወደ መድረኩ ማምጣትና ስራቸውን ኃላፊነታቸውን እንዲወጡ ማስታወስ፣ ድርሻቸው ቦታቸው ላይ ማስቀመጥ፣ ከዑለሞች ከመሪ ተቋሙ ስር ሆነው በአንድነት የሙስሊሙን ጥያቄ የሙስሊሙን ፍላጎት የሙስሊሙ የሚገባውን ደረጃ ለማሳካት ወደፊት መራመድ። ስለዚህ ትልቅ ዕለት ነው፣ ትልቅ ቀን ነው። ዛሬ ደግሞ አላህ ሲወፍቀን የረመዳን የመጀመሪያው ዕለት በተከበረው ወቅት በተከበረው ጊዜ ላይ አላህ ቅድም ሲገለጽ እንደነበረው ተፋኡል ያለው ቀን ሆኖ ውጤት የምናመጣበት እንደሆነ ተስፋ አደርጋለሁ። ረመዳን የንስር ወር ነው። ረመዳን የድል ወር ነው። ረመዳን የውጤት ወር ነው። ተርበው ኡማውን ከፍ ያደረጉበት በዓለም ላይ የነበሩ ችግሮችን የቀረፉበት ፍቱሃት የተገኘበት እነ ፈትሁ መካ ለምድር ብርሃን የመሳሰሉ ነቃዲሲያን ትልቆቹ የታሪክ ለውጥ የለውጡት ምዕራፎች በዚህ የተከበረ ወር የተደረጉበት ወቅት ላይ ዛሬ ይሄን የለውጥ ኃይል ይሄን ለሀገር የሚበጅ ይሄን ለትውልድ ስጋት የሆነውን ነገር አስተካክሎ ነገን የተሻለ ሀገር እንዲረከብ ማድረግ የሚችል ኃይል ወደ ጋራ መሰብሰብ ስርዓት ውስጥ መግባት ትልቅ ምዕራፍ ነው ብዬ አምናለሁ። በዚህ ትልቅ ምዕራፍ የተጀመረውን ነገር በባለቤትነት ሁላችንም በያለንበት በመሳተፍ ኃላፊነታችን እንድንወጣ ግዴታችን ላይ እንድንገኝ የድርሻችን እንድንወጣ በማድረጉ ላይ ጥሪውን ሁሉ መልስ እንዲሰጥ ነው እኔም ጥሪዬን የማስተላልፈው። እንግዲህ ተቋሙ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እየሰራቸው ካሉ አደረጃጀቶች ውስጥ ትልልቆቹ ከሚባሉ አንዱ ይሄ የወጣት ካውንስል ማደራጀቱ እንደ ሀገር ነገን ሲታሰብ ተቋም ሲታሰብ ትውልድ ሲታሰብ መሰረቱ ወጣቱ ነውና ያንን ከመያዝ አንፃር ትልቁን ኃላፊነት ተወጥቷል አባታችንም። በዚህ ሂደት ውስጥ አሁንም ይህንን በጋራ ሆነን ነገን በመለወጥ ሂደት ውስጥ የሙስሊም ተስፋ ከፍ በማድረግና በማሳየት ውስጥ ኃላፊነቱን እንዲወጣ ጥሪዬን አቀርባለሁ። የክቡር ፕሬዝዳንታችን ሼክ ሀጂ ኢብራሂም ቱፋ መጥተው እንግዲህ የመጨረሻ የአባትነት መልእክትና አቅጣጫቸውን እንዲያስተላልፉ ጋብዛለሁ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ። ሰላሙ አለይኩም ወረህመቱላሂ ወበረካቱ። የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም ሼህ በድረዲን፣ የተከበራችሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትሎች፣ የተከበራችሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ አባላት፣ የተከበሩ የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ሙፍቲ ዶክተር ከማል ሀጂ ገለቱ ማሜ፣ እንዲሁም የተከበራችሁ እዚህ የተገኛችሁ ከሁሉም በላይ የተከበሩ የዚህ ካውንስል አመራሮች፣ ተሳታፊዎች ሁላችሁም አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሁሌ ታሪክ እንላለን። በየቀኑ ታሪክ እየተሰራ ነው፣ ታሪክ እየመጣ ነው። ይህም ያልነበረ ታሪክ ነው። አልሐምዱሊላህ ረቢል ዓለሚን። ይህንንም አላህ አሳይቶናል። ምኞታችን ነበረ። ረዥም ጊዜ ስናስበው ስንመኘው መቼ አምራች ኃይላችን በዚህ መልክ ተደራጅቶ እድል አግኝቶ እችን ሀገር ይመራል የሚል የሁሌ ምኞቴ ነው። አሁን ተጀመረ እንጂ ደረስን ማለት አይደለም። ጅምሩን ስናየው አልሐምዱሊላህ ረቢል ዓለሚን የሚያስብ ወጣት ካውንስል ሲባል ትርጉሙን በሰፊው አልተረዳንም። ህዝቦቻችን አልተረዳም። መረዳት አለበት፣ መገንዘብ አለበት።
ሁለመና ያካተተ ሁሉንም ምሁርን ያካተተ ዓሊምን ያካተተ ዶክተርን ያካተተ ፕሮፌሰርን ያካተተ መካኒክን ያካተተ አጥባዎች ሐኪሞችን ያካተተ ሴቶችን ወንዶችን ትልቁን ትንሹን ያካተተ ተቋም የምትፈልጉትን ባለሙያ የምታገኙት በዚህ በካውንስል ውስጥ ነው የምታገኙት። ሁሉንም ዓለም ፈለጋችሁ ውስጧል፣ አቅል ፈለጋችሁ ውስጧል፣ ምሁር ፈለጋችሁ ውስጧል፣ አክቲቪስት ፈለጋችሁ ውስጧል፣ ህግ ባለሙያ ፈለጋችሁ ውስጧል፣ ዳዒ ፈለጋችሁ ውስጧል። ማለት ሁሉም ሰው ዘንድም አላህ ዘንድም የሚፈለገው ያካተተ አካል በእድሜ የገደበ እስካሁን ህግ አላገኘሁትም። ስናስቀምጥም እኛ ከእስከ ብለን አላስቀመጥም። ህገ መጅልሳችንም ላይ አልሰፈረም። ወጣት ካውንስል ሲባል እኔም አባል ነኝ። የሚገድበኝ ህግ አላየሁትም። አይደለም ለማለት አልችልም። ውስጤ ወጣት ነው። ሽበትን ብቻ ጋር እየተሳሰረ አካልን ከነሱ ጋር ስለሆነ የአመራር ክፍል በስጋት የሚያየው አይን ካለ ተሳስተዋል። ወጣቶቹ ተደራጅተዋል፣ ተንቀሳቅሰዋል። ዳር እስከ ዳር እየተንቀሳቀሱ ነው። ምንድነው ከዚህ የሚመጣው የሚወለደው የሚፈጠረው የሚከሰተው የሚል አካል እንዳለ ይረዳሉ። አትስጋ። የስጋት ሜዳ ሳይሆን ስጋት አስወጋጅ ሜዳ ነው ያደራጀነው እኛ። ስጋትን የሚያስወግድ አካል ነው ያደራጀነው። ሀገርን የሚገነባ፣ ሰላምን የሚገነባ፣ ዲንን የሚገነባ፣ አንድነትን የሚገነባ ጠንካራ ኃይል ነው ያደራጀነው። በዋናው ተቋሙ መጅልስ ውስጥ የሚገኙትን ክፍተቶች የሚዘጋ መጅልስን የሚጠግን ኢትዮጵያን የሚገነባ ከኢትዮጵያ አልፎ አፍሪካን የሚገነባ አካል ነው ያደራጀነው። ያልተረዳ አካል ካለ በደንብ እንድትረዳ ነው። ድምፅን የምትሰሙ ማለት ነው። በአካል እዚህ የማትገኙ ሰላምን የሚገነባ አካል ነው ያደራጀነው። የሰላም ግንባታ ያለበት፣ የሀገር ግንባታ ያለበት፣ የልማት ግንባታ ያለበት፣ የእውቀት ግንባታ ያለበት የእውቀት መጋዘን ነው የገነባ ነው። እውቀት ከፈለግ እዚህ ወጣቱ ካውንስል ውስጥ ገብተህ የማታገኘው ነገር የለም። መድገም አያስፈልግም። ሁሉም እዚህ ውስጥ አለ። ሁሉም በአይነት የተሟላ በአይነት የተሟላ ተቋም ነው። ምገርማችሁ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ጠቅላላ ጉባኤ የካውንስልን ማንነት አንስቶ በሰፊ ተነጋግሮ ተወያይቶበት አምነው ገንቢ ሀሳብ ገንቢ ተቋም መሆኑን ተረድቶ ነፃ መሆን አለበት ከማንኛውም ተጽዕኖ
ከመሸማቀቅ ነፃ ሆኖ መስራት አለበት ብለው ወስነዋል። እንደ አባትነት እንደ መሪነት ተጠሪነቱ ለጠቅላይ ምክር ቤቱ ፕሬዝዳንት ይሁን ማለታቸው እንደ አባትነት ነው ያስቀመጡት እንጂ በነፃነት እንዲንቀሳቀሱ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ጠቅላላ ጉባኤ እድል ሰጥቶታል ማለት ነው። ይህ ማለት ምን ያህል ከባድ እንደሆነ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ጠቅላላ ጉባኤ ማለት መላ ኢትዮጵያ ውስጥ የሚገኙትን ወደ 7 ሚሊዮን የሚጠጉ ሙስሊም ህብረተሰብን የሚወክል ዳር እስከ ዳር አካል ነው። ስለዚህ ለዚህ ተቋም ለዚህ ካውንስል እውቅና ሰጥቷል ማለት ነው። ይህ አካል ወደፊት ሄደው ሀገሪቷን በሚፈለገው መልኩ በቴክኖሎጂ፣ በእውቀት፣ በዕልም፣ በሰላም፣ በልማት፣ በአንድነት የሚገነባ አካል እንጂ የስጋት አካል አይደለም። ስለዚህ እዚህ ላይ ቁሜ ብለው ነገር ዛሬ አጋጣሚ ሆኖ ይህንን ፕሮግራም ሲይዙ ረመዳን ዛሬ ይጀመራል የሚል ጥርጣሬ ቢኖርም የመሸክ ነው። ዛሬ እንደ አንዳንድ ሀገር አካባቢ ማለት ነው። ዛሬ የጀመሩት አለ፣ ዛሬ ያልጀመሩት አለ። እንደሚታወቁት አብዛኛው ወደ ሐሚስ ነው ዛሬ ማታ እንይዝና ሐሚስ እንጀምራለን የሚል አዝማማ ነበር። አልሐምዱሊላህ ድንገት አላህ ወፍቆኝ ጨረቃ ማታ ታይቶ ዛሬ ይኸው ጾሙንን እዚህ ፕሮግራም ላይ ሁላችንም ተገኝተናል። ስለዚህ ሁላችሁም በያላችሁበት የወጣቶች ካውንስል አባል መሆናችንን መዘንጋት የለብንም። አሁን የሚሰሙኝ ሰዎች የሚደሰቱበት ብዙ እንዳሉ እረዳለሁኝና ስለዚህ ለወጣት ካውንስል አደራ ብዬ የምለው ምንድን ነው? አንድነት ላይ ስሩ በአላህ ለወሬ ሳይሆን ህዝቦቻችን ሙስሊሞቻችን እንዳይከፋፈሉ። ወጣት ሁሉ አቀፍ መሆን አለበት። ሁሉ አቀፍ የሚገርማችሁ ወጣት ከታች ተመርጦ በህብረተሰቡ ተመርጦ ተደራጅቶ እዚህ ጫፍ ላይ ሲደርስ ወጣት ካውንስሉ ቀደም ብሎ ደግሞ ተደራጅቶ ሲኖር እንዴት ይሆናል የሚል ሀሳብ ይዞ ነበር። በጣም በሚገርም መልኩ ወጣት ካውንስልና ወጣት ተመርጦ የመጡት ተቀላቅሎ አንድ ሆኖ መድረኩን መያዛቸው በጣም ከሚገርም ጉዳይ አንዱ ነውና አልሐምዱሊላህ የሚያሰኝ ነው። አልሐምዱሊላህ ረብል ዓለሚን። ስለዚህ ለወሬ ፕሮግራም ይዤ አይደለም የመጣሁኝ። አይገርማችሁ ምንም አልናገርም የሚል ነበር እቅድ ያስኩት። ስመጣ ግን መርቅኜ ምን እንደሚያወራ አላወኩም። ስለዚህ በጣም ደስ ብሎኛል። በዚህ በታላቁ ወር ይሄ ነገር መጀመሩ ኢንሻአላህ የሚሳካ መስሎ ይታያልና አላህ ያሳካልን፣ አላህ ያሳካላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የአባላት ምዝገባ መርሃ ግብሩን በይፋ ያስጀምሩልናል። እዚህ መድረኩ ላይ በይፋ ይጀምራል። ከዛሬ ጀምሮ ከክቡር ፕሬዚዳንቱ በተጨማሪም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዚዳንት
ሼክ አብዱልከሪም ሼክ በድረዲን እሳቸው በጋራ በመሆን ይህንን ማስጀመሪያ መርሃ ግብር እንዲሁም ኡስታዛችን ኡስታዝ አቡበከር አህመድ ሶስታቸውን በጋራ ሆነው ይህንን አባላት ምዝገባ ማስጀመሪያ መርሃ ግብር በይፋ ያስጀምሩልናል። በዚህ መልኩ ምዝገባቸው ተከናውኗል። የምዝገባ አይዲያቸውም በአጭር ደቂቃ ውስጥ ደርሷል። ይሄ ትሬት ተደርጎ አይዲው ለእሳቸው የክብር አባል የሚገልጽ አይዲ የሚሰጣቸው ይሆናል። በመቀጠል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዚደንት ሼክ አብዱልከሪም ሼክ በድረዲን እሳቸውም የካውንስሉ የክብር አባል ሆነው ይመዘገባሉ። ከዛ በኋላ የሁሉንም አይዲ በጋራ የሚሰጥ ይሆናል። እሳቸውም መረጃቸው በዚህ ሲስተሙ ላይ የክቡር ፕሬዚደንቱ በተደረገው መልኩ ይጠናከራል። ከዚያም አይዲያቸው ተመዝግቧል። እዚሁ ነው ፕሪንት እየተደረገ የሚገኘው ላይ ማለት ነው። የአባልነት የክብር አባል መሆናቸውን እያረጋገጣችሁ ዌብሳይቱ ደግሞ KMYC ሜምበርሺፕ ነው። በዚህ ዌብሳይት ተመዝግባችሁ መመዝገብ የምትችሉ መሆኑን እንዲሁም አይዲውን ማዘዝ የምትችሉ መሆኑን መግለጽ እንወዳለን። እዚህ የተገኛችሁ ወንድሞች መዝገብ አዘጋጅተናል። ክብረ አባሎቻችን እዛ ፎቶ ተነሱልና እዛ ላይ ስማችሁን ትሞላላችሁ። ዌብሳይቱ ሁሉም ነገር ኢንሻአላህ ይፋ እያደረግን ነው። ዌብሳይቶቻችን በየቤቶቻችን እናደርጋለን። አሁን ከዚህ በላይ ጊዜ ከምንወስድባችሁ እዛው ጋር እየቆማችሁ እዛው ስማችሁን እየመዘገባችሁ ፎቶ እንድትወስዱልን ነው። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። የዛሬው ፕሮግራም በዚሁ ጨርሰናል። ሰላም አለይኩም ወራህመቱላሂ ወበረካቱህ።